ሰላም ለእናንተ ይሁን የእግዚአብሔር ሰዎች እንዴት ከርማችኋል? የዓለም እሸት ነኝ። እግዚአብሔር የተመሰገነ ይሁን። ክብር ለጌታ ለአምላካችን ይሁን። እንግዲህ ያው ባለፈው ሳምንት በትዳር ውስጥ የሚገጥሙ ችግሮችን መፍታት በሚል ከእናንተ ጋር አንድ ቪዲዮ ሰርቼ ነበር። እግዚአብሔር ይመስገን። በዛ ቪዲዮ ብዙ ሰዎች አንዳንድ ሰዎች ደውላችኋል፣ ምክር የጠየቃችሁ ጥያቄ የነበራችሁ ሰዎችም አጋጥሞኛል። ጌታ የተባረከ ይሁን። አሁንም ዛሬም ከዛ የሚቀጥለውን ሐሳብ ደግሞ ይዤ መጥቻለሁ። በነገራችን ላይ በተከታታይ ያው የራሴን ቢሮ በዚህ ዙሪያ ላይ ቢሮ ከፍቻለሁኝ እና ተከታታይ የሆነ ምክር አገልግሎት የምትፈልጉ በጋብቻ ዙሪያ ሊሆን ይችላል፣ በተለያየ ግንኙነት እንደገና ደግሞ በህይወትም ጥያቄ የትኛውም ጥያቄ ያለባችሁ ሰዎች ደውሉልኝ። ተከታታይ ነገር ከእናንተ ጋር መሰራበትን ነገር አስተካክያለሁ። እግዚአብሔር የተባረከ ይሁን። በዛ ሁኔታ ውስጥ እናደርጋለን ማለት ነውና የሚዲያ ፕሮግራሜም እንደቀጠለ ነው። በእግዚአብሔር ፍጹም ሙላት ዓለም አቀፍ ቤተክርስቲያን ነው ያለሁት። በዛ አካባቢ ያላችሁ ሰዎች ልትደውሉልኝ ትችላላችሁ። እንደ ሁል ጊዜውም እንደማንኛውም ማድረግ አለብን ማለት ነው። እንግዲህ እንደምታውቁት የጋብቻ ችግር በጣም ሰፊ ከመሆኑ የተነሳ በአንድ ቦታ ላይ ብቻ ተቀምጠን ችግሩን መፍታት የምንችልበት ሁኔታ ስለሌለ ወጣ ብሎ መስራትም ስለሚያስፈልግ ተደራሽነታችን ሰፊም እንዲሆን በሚዲያ ላይ እንሰራለን። እንደገና ደግሞ ለብቻ ቢሮ በመክፈት ሰዎች በሚመቻቸው መንገድ መተው ደግሞ እንዲገለገሉ ይህንን ነገር አስተካክለናል። እንግዲህ ደውሉልኝ፣ በዛም መገልገል ትችላላችሁ ማለት ነው። ከየትኛውም አገር ላይ ያላችሁ ሰዎች በስልክ በየትኛውም ባለው አሁን ቴክኖሎጂ በሚጠቅመን በሚረዳን መንገድ ባለው ነገር ሁሉ እየተገናኘን ነገሮችን ማስተካከል የምንችልበትን መንገድ አበጅተናል። ስለዚህ በዚህ መንገድ ኮሙኒኬት ልታደርጉኝ ልትደውሉልኝ ትችላላችሁ ማለት ከየትኛውም ድሮ እንደምታደርጉት ከየትኛውም ከኢትዮጵያ ክልል እንደምትደውሉ እንደዛው ማድረግ እንችላለን። ርቀት ስለማይገድበን ርቀታችንን በሚመጥን መንገድ አገልግሎቱን ማግኘት የምትችልበትን መንገድ እያስተካከልን ስለሆነ በዚህ ልንረዳችሁ እንችላለን። ጌታ የተባረከ ይሁን። እንግዲህ ባለፈው ሳምንት ምናልባት የነበራችሁ ሰዎች በትዳር ውስጥ የሚመጡ ችግሮችን የሚገጥሙት እንዴት እንፈታ፣ በአጠቃላይ የትዳርን ችግር እንዴት እንፍታው ለሚሉ መሰረታዊ የሆኑ መመሪያዎችን ነበር ባለፈው ሳምንት የተነጋገርነው። ምናልባት ደግሞ ዛሬ ገና ድንገት አጋጣሚ ይህን እድል ያገኛችሁ ሰዎች ካላችሁ ለእናንተም የባለፈውን ትንሽ ደቂቃ ልከልስና ወደ ዛሬው ወደሚቀሩት ደግሞ መመሪያዎች እንሄዳለን ማለት ነው። ያው የተነሳ ነው እንግዲህ ይሄ በትዳር ውስጥ ያለ ችግር ዛሬ የመጣ ችግር አይደለም። ሰው ከተፈጠረበት ጊዜ ጀምሮ አብሮ የነበረ የቀጠለ በአዳምና በሔዋን ቤት ውስጥም የነበረ የተከሰተ ችግር እንደነበረ ከመጽሐፍ ቅዱስ ከዘፍጥረት ምዕራፍ 3 ማየት ይችላል ነበረ። ከዘፍጥረት ምዕራፍ 3 እንረዳለን። ከዛ ጀምሮ ሰው ባለመታዘዙ ምክንያት ኃጢአት ወደ ሰው ሲገባ ቤቱም በዛው እንደተተረማመሰ ትዳራቸው ይገርማቸዋል እኮ ወደ ምዕራፍ 4 ላይ ገና ስንመጣ ቃኤልና አቤል ልጆቻቸው የተጋደሉበትን ምዕራፍ እናገኛለን። ተመልከቱ። ቤተሰብ ውስጥ የመጣው ያ ችግርና ያ ከባድ አለመታዘዝ በቤታቸው ላይ የመጣው ያ ጨለማ ልጆቻቸው የመጀመሪያውን የነፍስ ሰውን የገደለበት ምዕራፍ የና አዳም ቤት ሆኗል። በጣም የሚገርም ነው እና የመጀመሪያው ሰው ቤት ውስጥ የልጆች መገዳደል የነበረበት ቦታ እንደሆነ መጽሐፍ ቅዱሳችን በጣም ያሳየናል። ስለዚህ ወገኖች ሆይ ከዛ የተነሳ እንደሆነና እስካሁን ደስ እየቀጠለ እየሄደ እንደሆነ ያ መዘዝ ዛሬም በእያንዳንዱ ትዳር ውስጥ ብቅ እያለ ትዳርን እያኮላሸ ትዳርን እያፈረሰ ልጆችን ያላሳዳጊ ልጆችን ያላባት ልጆችን ያለ እናት በአንድ አባት በአንድነት ብቻ እንዲያድጉ እያስገደደ ያለ ትልቅ ችግር እንደሆነ እንረዳለን። ለዚህ ነው ወገኖቼ ሆይ በትዳር ውስጥ ችግር የለም አንልም። ችግር አለ፣ ግን ችግር መፈታት አለበት። ችግር እየተፈታ ግን መቀጠል አለበት የሚለውን ሐሳብ ዛሬ ለመናገር ነው። ባለፈው በዛኛው ቪዲዮ ላይ የመጀመሪያ ሐሳብ ላይ ስንነጋገር ለምንድነው ችግሮች መፍታት የካፕሎቹ ኃላፊነት ነው ስንል ምን ማለታችን እንደሆነ ተነጋግረናል። ሁለት ፍጹም ያልሆኑ ሰዎች የጀመሩት መንገድ ስለሆነ ነው። ክብር ለጌታ ይሁን። ሁለት ፍጹማን ያልሆኑ ሰዎች የጀመሩት መንገድ ስለሆነ ዛሬ አንዱ ቢሆን የሚሳሳተው ነገ ደግሞ ሌላኛው የመሳሳት ፖቴንሻል አለ። ስለዚህ ከስተታቸው እየተማሩ እየተደጋገፉ ኃላፊነት እየወሰዱ እየተረዳዱ የሚቀጥሉት ህይወት ነው እንጂ ቀይ መስመር ተሰምሮ ዛሬ በፍጹም ከዚህ ቀን በኋላ የሚባል ነገር ያለበት ተቋም አይደለም። ክብር ለጌታ ለአምላካችን ይሁን። ቀይ መስመር በትዳር ውስጥ በእርግጥ የምናደርጋቸው ወሳኝ በሆኑ ነገሮች ላይ እናደርጋለን። ግን ግንኙነትን በሚመለከት ግን ከዚህ እንዳታልፊ ብለን የምናሰምረው መስመር የለንም ማለት በተግባቦታችን መካከል በጋብቻዎቻችን መካከል መደገም የሌለባቸውን ነገሮች ካሉ በዛ ላይ እንወያያለን። ላለመድገም ደግሞ ጥፋትን ላለመድገም ስተትን ላለመድገም አብረን እየሰራን እያደግን እያሻሻልን
ትዳራችንን እየገነባን እንሄዳለን ማለት ነው። ክብር ለጌታ ይሁን። ስለዚህ ሁለታችንም የማጥፋት ፖቴንሻል ያለን ልናጠፋ የምንችል ሰዎች የምንኖረው ኑሮ መሆኑን ማወቅም ደግሞ ራሱ ችግርን በየጊዜው እንድንፈታ ይጠቅመናል ማለት ነው። ተመልከቱ። ምክንያቱም ሁልጊዜ ዛሬ አንደኛው ቢሳሳት ነገ ሌላኛው ደግሞ ሊሳሳት ይችላል። ስለዚህ ያለ ችግር መኖር ስለማይቻል ችግሩን ለመፍታት ሁለቱም ተባብረው ያን ማድረግ እንዳለባቸው ያስገድዳል ማለት ነው። ክብር ለጌታ ይሁን። ሌላው በአንዱ ላይ ጣትን እየጠቆመ የሚሄድበት እንዳልሆነ የሚለውን ነገር የዛ ጊዜ አንስተነዋል። ሁለቱም ጥንዶች ለተፈጠረው ችግር ኃላፊነት መውሰድ አለባቸው። ለተፈጠረው ችግር ዞሮ ጋብቻው፣ ትዳሩ፣ ግንኙነቱ፣ ህብረቱ ስለሆነ ሰፈር የሚያደርገው ሁለቱም ኃላፊነት ወስደው በዛ ጉዳይ ላይ በዛ ችግር ላይ ቁጭ ብሎ ተነጋግሮ ጉዳዩን መፍታት ኃላፊነት ይኖርባቸዋል ማለት ነው። ይሄን ነገርም ተነጋግረ ይሄ እንግዲህ ችግርን ያስወግዳል ማለት ነው። ያ ማለት ምን ማለት ነው? በአይን ውስጥ ያለው ምሰሶ ሳታወጣ በሌላው ሰው ውስጥ ያለውን ምሰሶ እንጨት እንዴት ልታይ ቻልክ? ስለዚህ እያንዳንዱ ሰው በራሱ ውስጥ ምሰሶ የሚያክል ችግር አለው። ስለዚህ የሌላውን ለማየት መጀመሪያ የራሳችንን ማስተካከል ይገባናል። ስለዚህ ከችግሩ ማናችንም ነፃ ስላይደለን ኃላፊነት ወስደን መጠቋቆምን ትተን እርስ በርስ ተደጋግፈን ችግሩን ለመፍታት መስራት አለብን ጋብቻ ውስጥ የሚለውን ሐሳብ ተነጋግረናል። ሌላው ለማሸነፍ አለመታገል ነው የሚለውን ነገር ተነጋግረንበታል ባለፈው። ማንም አሸናፊ ማንም ተሸናፊ አይደለም በጋብቻ ውስጥ የሚለውን ያወራ ነው። ጋብቻ የሜዳሊያ የሚገኝበት አንደኛው ሮጦ አንደኛው አሸንፎ ሜዳሊያ የሚያገኝበት መድረክ ሳይሆን ሁለቱም ጥንዶች ተቻችለው ሰርተው መጨረሻ ውጤቱን በጋራ ክብሩን በጋራ ፍሬውን በጋራ የሚበሉበት መድረክ እንደሆነ ሁሉም ሰው ሊያውቅ ይገባዋል። በአብዛኛው ግን ትዳር ላይ የምናያቸው እይታዎች ምንድናቸው? የምናያቸው ነገሮች አንዱ የበለጠ ማያጠፋ አንደኛው ደግሞ ሁልጊዜ አሸናፊ ትግሉን ታግሎ አንዱን ጥሎ አንዱ የበላይ ለመሆን ወይም የድሉ ባለቤት ለመሆን የሚኬድበትን መንገድ እናያየን ነው። ለዚህ ነው እኮ ሰዎች ያን ነገር ማድረግ እያቃታቸው ወደ መንግስት ወደ ፍትህ ይሄዳሉ። ያው ደግሞ ወደ ፍርድ ቤት ሲሄዱ ፍቺ የሚጠየቅ ጉዳይ ስላልሆነ ፍቺው ይፈጸማል። ከዛ በኋላ ከፍቺ በኋላ ያለው መዘዝ ደግሞ ሁለቱንም ተጋቢዎች ሁለቱንም ብቻ አይደለም ልጆቻቸው ላይ ቀጥታ ዳይሬክትሊ ቤተሰቦች ላይ ከዛም ደግሞ አገር ላይ ኢኮኖሚው ላይ የተለያየ ነገር ላይ የሚያመጣው ጠባሳና መዘዝ ቀላል አይሆንም ማለት ነው። እኔ ባይዘዌ አንድ ነገር ልንገራችሁ። የትኞቹም ሰዎች መቼም ፍቺ በሁለት መንገድ ነው የሚሆነው። አንደኛው ሁለቱም ተጋቢዎች ሄደው ትዳሩን አንፈልግም ብለው እንትና ያደርጋሉ። ሁለተኛው ደግሞ አንዱ ሄዶ አንደኛው ነው አልፈልግም የሚለው አንዱ ሁለቱም አልፈልግም ብለው ነው። ሌላው ደግሞ አንደኛው ወገን አልፈልግም ሲል የጋብቻው ፍቺ ይፈጸማል። ግን የሚገርማችሁ የትኛውም አይነት የፍቺ ስርዓት ከፍቺ ስርዓት በኋላ የትኛውም ወንድም የትኛውም ሴት ከቁጭት ውጭ የሚሆን ሰው የለም። የሚገርም ምን ነው ይሄን ባላረግ ኖሮ ማይል ሰው አይኖርም። ኢቭን ነው የምላችሁ ጥፋት ያላጠፋው ሰው እንኳን ቢሆን ጥፋት ያጠፋውም ሰው እንኳን በራሱ ፈቃድ ሄዶ በቃ ትዳሩ ጋብቻው ይፈታ አልቻልኩም በቃ ከዚህ በኋላ መቀጠል አልችልም መሮኛል ብሎ እንኳን የሚለው ሰው ቢሆን ምን ነው ባላረኩት የሚል ቁጭት ከጋብቻ ፍቺ በኋላ ይፈጸማል። ከዚህ ውጭ የሚሆን ሰው የለም ወገኖች ሆይ። ምክንያቱም ጋብቻ እንደዚህ በቀላሉ ከዛ ከምርጥ ሆነው እግዚአብሔር ከፈጠረው ህብረት ወዲያው ምንጭቅ ብለን ወተን የራሳችንን ህይወት ደግሞ በሰላም ልንኖርበት የምንችልበትን መንገድ ወይም ደግሞ እፎይታን የሚሰጥ ስላልሆነ ማለት ነው። እና ብዙ ሰዎች ከትዳር ፍቺ በኋላ እፎይታ የሚያገኙ ይመስላቸዋል እና መገላገልን የሚያገኙ የሚመስላቸው ሰዎች አሉ። አይደለም። ለጥቂት ጊዜ ብቻ የሆነ ከችግሩ ነፃ የሆን ሊመስለን ይችላል። ነገር ግን ውሎ ሲያድር ልክ እንደ ምስጥ እንጨትን እንደሚበላ የሚጠዘጥዝ የሚቆጭ ነገር ውስጥ የሚገባበት መንገድ ነው። ለዚህ ነው ተጋቢዎች ወይም ጥንዶች ትዳራቸው ወደ ፍቺ እንዳይመጣ በጣም አጽንኦት ሰጥተው ችግሮችን እየፈቱ ለመሄድ ትልቅ ስራ መስራት የሚጠበቅባቸው። ለዛ ነው መስዋዕትነት መክፈል ቢያስፈልግ የትኛውንም አይነት መስዋዕትነት ከፍለው ትዳራቸውን ወደ ፍሬያማነት ለመቀየር ረጅም ጉዞ እንዲሄዱ የሚጠበቅባቸው። ለዚህ ነው። ክብር ለጌታ ለአምላካችን ይሁን። ሌላው ችግር የትኛውን ቤት ውስጥ እንዳለ ማወቅም ደግሞ ችግርን ለመፍታት ይጠቅማል ተባብለናል። የትም ቤት ችግር አይጠፋም። ችግር የሌለበት ቤት እንደሌለ ማመን ነው ወገኖች ሆይ። ችግር ሁሉም ቤት ውስጥ አለ። ግን ልዩነቱ ምን መሰላችሁ? እንዴት የፈቱ የሚቀጥሉ ሰዎች አሉ ማለት ነው። ጥበበኛ ሰዎች አሉ፣ ሰነፍ ሰዎች አሉ ደግሞ ወይም ደግሞ እንደገና ችግራቸውን የከበደ ችግር ማለት ለመኖር የሚያስቸግር በጣም ቫዮለንት የሆነ ጥቃት ያለበት የመኖር ሁኔታ እስከሌለ ድረስ የሚገጥሙ ችግሮችን ተቻችሎ አስተካክሎ መቀጠል የሚቻል መሆኑን በሌሎቹ ሰዎች ማየት እንችላለን።
ለማሸነፍ አትጣጣር ማለት ነው። በቃ ምንም እንኳን ጥፋቱ ሁል ጊዜ ከአንዱ አካባቢ የሚመጣ ቢሆን ለማሸነፍ አትጣር። ጥየው እኔ በቃ አሸናፊ ሆናለሁ አትበል የሚለውን ነገር መያዝ አለብን። ሌላው ጥሩ ተግባቦት ብለን ያቆምነው ባለፈው ቪዲዮ ላይ ጥሩ ተግባቦትን መፍጠር አለብን። የተግባቦት ክህሎታችንን ማሳደግ በቤት ውስጥ አለብን። አንዳንድ ሰዎች እኔ በአገልግሎት የሚገጥመኛል እኔ እኮ በቃ መነጋገር አልወድም አልችልበትም እኮ የሚሉ ሰዎች አሉ። እኔ ከሰዎች ጋር ቁጭ ብሎ እኮ በዚህ ይሄ ያነሰ ይሄ ጎደለ ይሄ ጠፋ ይሄ አልጠፋም ብዬ ተነጋግሬ ለመቀጠል የምችልበት እኮ ከልጅነቴም እንዲህ ነኝ፣ እኔ ከአባቴ የወረስኩት ነው፣ እኔ እኮ አስተዳደጌ እንዲህ ነው የሚሉ ሰዎች አሉ። የሚገርማችሁ ነገር ግን ይሄ መልስ ሊሆን አይችልም። ጋብቻ የሁለት ሰዎች የጥንዶች በጋራ በመስራት በህብረት በመነጋገር በመደጋገፍ አብሮ በመውደቅ አብሮ በመነሳት አብሮ በመበርታት የሚሰራ የሚገነባ ቤት ነው። በአንድ ሰው ብቻ ተገንብቶ የሚሰራ ቤት ስላልሆነ ወገኖች ሆይ ወደ ይሄኛው እንዲነኝ የሚለውን ነገር በፍጹም በጋብቻ ላይ የማይሰራ ነገር እንደሆነ ልነግራችሁ እወዳለሁ። እያንዳንዱ ሰው ቁጭ ብሎ ለመነጋገር ጊዜ ሰጥቶ ችግሩን ለመፍታት ያንን የተግባቦት ክህሎት የማሳደግ ኃላፊነት የጋብቻ የጥንዶቹ እንደሆነ ልነግራችሁ እወዳለሁ። ማደግ አለበት፣ መሻሻል አለበት። የሚነጋገሩ ቤተሰቦች ችግሮቻቸውን ቶሎ ቶሎ የመፍታት እድል አላቸው። የሚግባቡ ሰዎች በተለይ ተግባቦትን እንደ ዋና መሳሪያ አድርገው የሚጠቀሙ ሰዎች ችግር እነሱ ቤት ሊቆይ አይችልም። አለመግባባት ሊቆይ አይችልም። ፀሐይ ሳትገባ ችግራቸውን ፈተው ወደሚቀጥለው ቀን የሚሻገሩ ሰዎች ናቸው ማለት ነው። ስለዚህ ተግባቦትን ማዳበር፣ ጤናማ ተግባቦትን ደግሞ መልመድ ግድ ይለናል ማለት። በተግባቦት ውስጥ ለምሳሌ ጥሩ መደማመጥ፣ ጥሩ አድማጭ ለመሆን መስራት በላያችን ላይ ትልቅ ነገር ነው። መነጋገር ማለት መጫጫሁ ማለት አይደለም። ማልቀስ ማለት አይደለም። መሰዳደብ ማለት አይደለም። ተግባቦትን ማሳደግ ማለት የማዳመጥ ክህሎትን ማሳደግ ማለት ነው። ጥሩ ተግባቦት ይደማመጣል። ክብር ለጌታ ይሁን። ይደማመጣል። ሌላው ደግሞ አንዱ ሲናገር ማያቋርጥበት፣ ሪስፔክት ያለበት፣ አክብሮት ያለበት፣ አንድ ሰው ተናግሮ እስኪጨርስ ድረስ በትዕግስት ቁጭ ብሎ ጠብቆ በተራው ደግሞ ያ ሰው የሚናገርበት፣ ይሄንን ክህሎት የምናሳድግበት ነው የተግባቦት ክህሎት። እያችሁ የአንድ ሰው ሐሳብ ሳይጨርስ በመካከል ጣልቃ ገብተን የምናስቆምና እኛ ለመናገር የምንጥር ከሆነ ጥሩ ተግባቦት እየገነባን አይደለም። ስለዚህ ችግር በችግር ላይ ችግርን እንጨምራለን እንጂ እሳት በእሳት ላይ እሳትን እየጨመርን እንሄዳለን። እልህኝነትን፣ ቁጣን፣ ንዴትን እየጨመርን እንሄዳለን እንጂ ጤናማ የሆነ ተግባቦትን እየተግባባን ችግራችን ለመፍታት የምንችልበትን መድረክ እየሰራን አይደለም። ስለዚህ ማደማመጥ በተግባቦታችን ውስጥ ማሳደግ አለብን። ጣልቃ ባለመግባት የሰውን ሐሳብ ማክበር በተግባቦታችን ውስጥ ማደግ ያለበት ነገር ነው። እነዚህ ነገሮች ሌላው ደግሞ ችግሩ ላይ ብቻ ትኩረት ማድረግን መልመድ በተግባቦት ላይ ያለ ማሳደግ ያለብን ነገር ነው። በባልና ሚስት መካከል የሚገጥሙ ችግሮች አሉ። ችግሮቹ ላይ ብቻ ትኩረት በማድረግ ባልየው ላይ ወይ ሚስትየው ላይ ትኩረትን ባለማድረግ ችግርን ለመፍታት ትኩረታችንን ችግሩ ላይ ለማድረግ ጥረት ማድረግ ደግሞ አንደኛው በተግባቦት ውስጥ የምናሳድገው ትልቅ ክህሎት ነው ማለት ነው። ሌላው ያለፈን ስህተት እያነሱ አለማውራትም ደግሞ በተግባቦት ውስጥ የሚደረግ ትልቅ አስፈላጊ የሆነ ነገር ነው ማለት ነው። በትዳር ውስጥ አንደኛው ወገን በተለያየ ጊዜ ደጋግሞ ሊያጠፋቸው የሚችላቸው ነገሮች ይኖራሉ፣ የሚሳሳታቸው ነገሮች ይኖራሉ። በይቅርታ እያለፍናቸው የምንሄዳቸውን ነገሮች እንደገና በአዲሱ ምዕራፍ ላይ እንደገና በአዲሱ የችግር መፍታት ሂደት ውስጥ የቀደመውን እያነሳን በጮኝነት ጊዜ የነበረውን እያነሳን ይቅር ተባብለን ያለፍናቸው ነገሮች እያነሳን ፋይል እየጎተትን ለአሁኑ ማረጋገጫ እንዲሆን እያደረገን የምንሄድ ከሆነ በአሁኑ የገጠመንን ችግር ለመፍታት በጣም እንቅፋት ይሆናል። ሂውማን ስለሆንን ሰው ስለሆንን ተከሳሽነትን ማንም ሰው አይፈልግም እኮ። ሰው የሆነ ሰው ተከሳሽነትን አይፈልግም። ከክስ ነፃ የሆነ ህይወትን እየኖርን መሄድ እንፈልጋለን። ስለዚህ የክስን ፋይል በአንዱ ላይ እየደረብን ጫና እየፈጠርን ሰውየውን በቃል አይደለም በክስ ውስጥ እንዲቀመጥ በማድረግ ብዙ ተጽዕኖ ውስጥ እንዲቀመጥ ማድረግ የአሁኑን ችግራችንን ፈተን እንድንቀጥል በጣም የማይረዳ መጥፎ አደገኛ የሆነ ነገር ነው ማለት ነው። ነገር ግን ሰው ቀለል ብሎት መነጋገር እንዲችል ያለፈውን ትተን መጽሐፍ ቅዱስ እኮ በገላትያ 6:1 ላይ ኃጢአታቸውን ፈጽሞ አላስበውም ነው የሚለው። ኃጢአታቸውን በደላቸውን ፈጽሞ ይቅር ካልኳቸው በኋላ አላስበውም ነው የሚለው። ስለዚህ ይቅር በተባልንበት ምህረት ባገኘንበት በዛ ምህረት ልክ የትዳር አጋራችንን ይቅር ለማለት ቀጥሎ ያለውን ደግሞ ኑሮ በጋራ አብረን በመተባበር ለመስራት መፍቀድ ችግሮችን እየፈቱ መሄድ በጣም ትዳራችንን እያለማንና በቤታችን ሰላምን እየገነባን እንድንሄድ በጣም የሚጠቅም ነገር እንደሆነ ተነጋግረናል። ሌላው አምስተኛ የተነጋገርነው የችግሩ ምክንያት አለመሆናችንን ለማሳየት ጥረት አለማድረግ።
አያችሁ ዞሮ ዞሮ በጋብቻ ውስጥ ያሉ ችግሮች ተጠያቂነቱ የሁለቱም ቢሆን በመነሻነት ግን ያንዱ አካል ሊሆን ይችላል። ግን ችግርን በመፍታት ሂደት ውስጥ ግን ያ ችግር ፈጣሪ አይደለም የሚለው ወገን ባል ቢሆን ሚስት ያንን ፈጣሪ አለመሆኑን ምክንያት አለመሆኑን ለማሳየት ጥረት ማድረግ ወገኖች ሆይ ሌላውን ሰው ይኮንናል፣ ሌላውን ሰው ዳውን ያደርጋል። ኃጢአተኝነትን በደለኝነትን በቃ አላለ በዛ ሰው ላይ እንድንጭን ያደርጋል። ነፃነት እንዳይሰማው ስለሚያደርግ የሚቀጥለውን ህይወት ለመኖር ኮሚትመንት ለመውሰድ ኃላፊነት ወስዶ ለመቀጠል በፍጹም እድል አይሰጥም። አያበረታታም። የክስ ህይወት አያበረታታም ወገኖች ሆይ እንደዛ አይነት ጀስቸር የምናሳይ ከሆነ ዞሮ ዞሮ እኮ የጥፋቱ ምክንያት ሁልጊዜ አንተ ነህ እያልን የምንቀጥል ከሆነ አንተ መቼም የምትሻሻል አይደለህም እያልን የምንቀጥል ከሆነ ወገኖች በፍጹም ትዳራችን በእግሩ ሊቆም አይችልም። ያንን የደከመን ሰው እንኳን ረድተን ቅድም እንዳነበብነው ዕብራውያን ላይ 6 ምዕራፍ 1 ላይ እንዳነበብነው ወንድሞች ሆይ ሰው በማናቸውም በደልስ እንኳን ቢገኝ መንፈሳዊ የሆነን እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት እንደተባለ ማቅናት አንችልም። ተመልከቱ ማቅናት አይቻልም ወገኖች ሆይ በትዳር ውስጥ በጋብቻ ውስጥ ያሉትን ችግሮች ለመፍታት ለመነጋገር ቅንነት በጣም ወሳኝ ነው። መከባበር የሚባል ነገር አለ። መከባበር ጉዳዩን ችግሩ ላይ ማድረግና ከሰውየው ላይ ከባል ላይ ማንሳት ከሚስት ላይ ችግሩን አንስተን ጉዳዩ ላይ በማድረግ ይህንን ችግር ለመፍታት እርምጃ መውሰድ ይጠበቅብናል ማለት ነው። አያችሁ በዚህ ዙሪያ ላይ ማደግ አለብን። ክህሎታችንን ማሳደግ ይጠበቅብናል። ችግር ለመፍታት የሚያስችል አቅምን መገንባት በጣም ያስፈልገናል ማለት ነው። 6ኛው የትዳር አጋራችንን ከኛ እንደሚሻል ማመን። አያችሁ የትዳር አጋራችን ከኛ እንደሚሻል ማመን ደግሞ ትልቁ ነገር ነው። ከኛ እንደሚሻል ማመን ያስፈልጋል። አንዳንድ ጊዜ በትዳር ውስጥ አንዳንዱ ሰው በደንብ በቃ ነገርን አቀነባብሮ መናገር የሚችል ሚስት ልትኖር ትችላለች ወይም ባል ሊኖር ይችላል። ወይም ደግሞ የተሻለ መፍትሄ ለማምጣት ደግሞ ጥሩ ሐሳብ የሚያመነጭ አንደኛው ወገን ሊሆን ይችላል ብለን ልናስብ እንችላለን። ግን ምን ጊዜም ቢሆን ግን የትዳር አጋራችንን ሁል ጊዜ መናቅ አያስፈልገንም። ምንም ጥሩ ሐሳብ የሚያመነጭ ባይሆንም ወይም ሌላኛው ጠቃሚ በትዳር አጋራችን ህይወት ላይ ያሉትን ጠቃሚ እሴቶችን ማክበር ይጠበቅብናል። ትዕግስት አለው ወይም ደግሞ ማሳለፍ ይችላል ወይ ትችላለች። የማዳመጥ ክህሎት አለው ወይም ነገርን አለማክበር ቀለል አድርጎ የማየት ወይም ደግሞ ለፍቅር ቅድሚያ መስጠት ለሰላም ቅድሚያ መስጠት ባህሪ ያለው እሱ ላይ ቢውልድ አድርጉ። እነሱን ነገሮች አፕሪሺየት ማድረግ ይገባናል። ምንም እንኳን የችግሩ አሁን ቢፈጠርም ችግር ቢኖረንም አሁን ያላለንበት ችግር ተጠያቂ እንኳን ቢሆን ባላችሁ ምን መልካም ነገር አለው፣ ሚስታችሁ ምን መልካም ነገር አላት፣ ምን በጎ ነገር አላት። እነዛን ነገሮች እያሰብን የትዳር አጋሬ ከኔ በዚህ ይሻላል፣ በዚህ የተሻለ ነገር አለው፣ በዚህ የተሻለ ልምድ አለው፣ የተሻለ አቅም አለው፣ ልቡ ሰፊ ነው፣ ቅንነት አለው፣ መልካምነት አለው፣ ፍቅር አለው፣ ደስተኛ ነው በዚህ ጉዳይ ላይ፣ ቤቱን ይወዳል፣ ቤቷን ትወዳለች፣ ልጆቹን ይወዳል፣ ልጆቿን ትወዳለች የሚሉ መልካም ነገሮችን በማሰብ የትዳር አጋሬ ከኔ የተሻለ ነው ብለን ማሰብ የተለያየ በጣም ይጠቅመናል ማለት ነው። ልምዶቹ፣ እውቀቶቹ፣ ጥበቦቹ ምክንያቱም ከተለያየ ቤተሰብ አኗኗርና ባህል የመጣን ስለሆነ የተለያየ ልምድ አለን፣ የተለያየ ያደግንበት ያስተዳደግ ሁኔታ አለ፣ የሰጠን ነገር አለ። ባህሪያችንም የተቀረጸው በዛ መንገድ ስለሆነ ወገኖች ሆይ አንዳችን ጋር የሌለው ነገር አንዳችን ጋር አለ። መከባበር ወሳኝ ነገር ነው። በግጭትን በመፍታት የደረሱ በባልና በሚስት መካከል መከባበር በጣም አስፈላጊ ወሳኝ ነው። ባሎች ባል ራስ ስለሆነ ራስነቱ በቤቱ እንዲከበር ይፈልጋል። ሚስትም ባላት ሮል ባላት ኃላፊነት በሚስትነቷ መከበር ትፈልጋለች። ስለዚህ ለሁለቱ የሚገባውን ክብር እየሰጠን መቀጠል ይኖርብናል። ሌላው ነገር ማስወገድ ያለብን ይሄ ቁጣና ንዴትን ማስወገድ መቻል አለብን። እንደገና ጩኸትን ማስወገድ አለብን። እንደገና ማልቀስ በመነጋገር መካከል ማልቀስ ችግርን ለመፍታት በጣም እንቅፋት ይሆናል። ለቅሶ ምንም የሚነግረን ነገር የለም። ያው ቬንትሌት እናደርጋለን ኢሞሽናችንን፣ ስሜታችንን ማስተንፈሻ ነው። ከዛ ውጭ ግን ያለፈ ችግርን ለመፍታት ምንም የሚጠቅም ነገር አይደለም። ስለዚህ ይሄ ለቅሶ ነገር እንዳይኖር ማልቀስ ምናምን ይሄንን ነገር
መተው ማቆም ይኖርብናል። ሌላው ነገር እንግዲህ ደግሞ ምንድነው አልጋ መለየትን እንደ ዋና የችግር መፍቻ መንገድ አድርገን መቁጠር የለብንም። በባለትዳሮች መካከል አልጋ መለየት ከፍተኛ የሆነ በጣም ጠላት ዋና የሚጠቀምበት መሳሪያው እንደሆነ ሁላችንም መዘንጋት የለብንም። ብስጭት ብሎ ሶፋ ላይ ሄዶ መተኛት ምናምን ማድረግ እነዚህ ነገሮች በጣም አደገኛ እንደሆኑ ላሳስብ እወዳለሁ። በጣም ጠላት የሚጠቀምባቸው ምክንያቱም ህብረትን ለመበተን አንድ ስጋ የሆኑትን ሰዎች እንደገና ለመበተንና ጠላት የፈለገውን ፈቃዱን ለመፈጸም የሚጠቀምበት ዋና መሳሪያ እንደሆነ ወገኖች እንድትረዱት በጌታ ፍቅር ይሄንን እነግራችኋለሁ። በፍጹም መደረግ የለበትም። ሌላው ፍቺ በትዳር ውስጥ ግጭት ሲመጣ ፍቺ አማራጭ እንደሆነ አለማሰብ ነው። ፍቺ አማራጭ አይደለም ወገኖች ሆይ። በውሳኔ ተሳስቻለሁ ምን ነው በቀረብኝ ማሰብ ነበረብኝ ወደሚለው ሪግሬት እንዳንገባ ወይም ደግሞ ሌላኛው አጋር ዋጋ እንደሌለው መልካም ነገር በትዳር ውስጥ ምንም ማመንጨት የማይችል ነገር አድርጎ ማሰብን ከማሰብ የሚመጣ ሊሆን ይችላል። ሌላው አንደኛው አካል ራሱን ፍጹም ስህተት የሌለበት አድርጎ ከማሰብ የሚመጣ ነው። ጉዳዩን ወደ ፍቺ እንዲሄድ የሚያስደርጉት ነጥቦች እነዚህ ናቸው። ከነዚህ ነገር በጣም መቆጠብ አለብን። ሌላው ሁል ጊዜ ለይቅርታ የተዘጋጀን መሆን ችግሮችን እየፈታን ትዳራችንን እያለማን እንድንሄድ የሚረዳ ነገር ነው ማለት ነው። ሁል ጊዜ የይቅርታ ልብ ይኖርን ወገኖች ሆይ። እግዚአብሔር በየቀኑ ይቅር እያለን እንደምንኖር በይቅርታ መንፈስ እግዚአብሔር እንዴት አድርጎ እየደገፈን እንደምንኖር ካወቅን ለሌሎች ይቅርታ በተለይ ለትዳር አጋራችን ይቅር እያለን ለመሄድ ክብደት እንዲኖረን አያስፈልግም ማለት ነው። ይቅርታ ጥንዶች ትዳራቸውን በፍቅርና በሰላም ለመምራት ከሚያስፈልጋቸው ቁልፍ ነገር አንዱ እንደሆነ መርሳት የለብንም። ባለፈው ስንነጋገር ባላችን በየጊዜው ሊያጠፋ የሚችል ሰው እንደሆነ ማመን አለብን። ሚስት በየጊዜው ጥፋት ልታጠፋ የምትችል እንደሆነች ማመን አለብን። ስለዚህ በይቅርታ ቤታችንን እየደገፍን እያሳደግን ይቅር እየተባባልን መሄድ እንዳለብን መርሳት የለብንም ማለት ነው። የመጀመሪያው ቅድሚያው ነገር እንደውም በይቅርታ ቤታችንን ማደስ ነው። ሌላው እንግዲህ ጸሎት በጣም መጸለይ ያለብን ወገኖች ሆይ። በችግራችን ዙሪያ ጥብቅ ጸሎት መጸለይ በጣም ዋናና አስፈላጊ እንደሆነ ይሄንን ልነግራችሁ እወዳለሁ። የተወሳሰበ የትዳርን ችግር ለመፍታት ውሎ የጠፋበትን አለ አይደለም ከየት ተነስቶ ወዴት እንደሚሄድ ስናጣ ጸሎት ግን ለዚህ መፍትሄ እንደሆነ ልነግራችሁ እወዳለሁ። አቢጊያንም በዚህ ምሳሌ ማርገም መውሰድ እንጂ ሌላው እንግዲህ መንፈሳዊ የበሰሉ አማካሪዎችን ደግሞ በህይወታችን ውስጥ እንዲኖሩ ማድረግ ወገኖች ሆይ በትዳር ዙሪያ ላይ በጣም ትልቅ ጥቅም አለው። መንፈሳዊ ነው ያልኩት የበሰሉ አማካሪዎች ዝም ብለን አይደለም፣ የመንደር ሰዎችን አይደለም፣ ለጎረቤት አላልኩም፣ ጓደኛን አይደለም፣ ወይም ደግሞ ታይትል ያላቸው ስም ዶክተር ከሬ ወይም ደግሞ ፓስተር ምናምን ነብይ ምናምን አይደለም። ነገር ግን በዚህ ዙሪያ ላይ የበሰሉ መንፈሳዊ አማካሪዎች በትዳራችን ዙሪያ ላይ እንዲኖሩ ማድረግ ደግሞ ትዳራችን ውስጥ የሚገጥሙንን ችግሮች በየጊዜው እየፈታን እንድንሄድና ትዳራችን ሰላማዊ እንደገና ደግሞ በጣም ፍቅር ያለበት ጥሩ የመኖሪያ ኢንቫይሮንመንት ያለበት ልጆቻችንን በሰላም እናሳድግበት እንዲሆን ይረዳናል ማለት ነው። እንግዲህ በእነዚህ በሁለት ቪዲዮዎች በትንሹ ችግሮቻችንን እየፈታን እንዴት ትዳራችንን እናስቀጥል የሚል ሐሳብ ላይ የተወሰነ ነገር ለመናገር ሞክሬያለሁ። ይሄ ነገር ይሄ ብቻ አይደለም። በቀጣይ ደግሞ እንደዚሁ ተጨማሪ ነገሮችን እያስኩ እመጣለሁ። በጋብቻ ዙሪያ ላይ እንደነገርኳችሁ በግል እኔን ማማከር የምትችሉበትን ቢሮ ስላለኝ በዛ መጠቀም ትችላላችሁ፣ መደወል ትችላላችሁ። ተከታታይ የሆኑ ምክሮችን ደግሞ ከኔ ለማግኘት ስልኬን ደውሉልኝ። ሌሎችም ደግሞ ህይወትን በሚመለከት የላይፍ ኮች ጉዳዮችን ቢሆን የተለያዩ ጥያቄዎች ያላችሁ ሰዎች በዚህ ዙሪያ ላይ አብሬ የምመካከርበትን ስፔስ አዘጋጅቻለሁ። በዛ ደግሞ ልረዳችሁ ፈቃደኛ ነኝ። ጌታ የተባረከ ይሁን። የሚቀጥለው ቪዲዮ ላይ እስክንገናኝ ሰላም ሁኑ።